እኛ ይሄንን መልእክት ሪከርድ እስከምናደርግ ድረስ አብዛኛው በፐርሰንት ማለት ነው ብዙ የሚባል ተማሪ ቪዲዮ እንደሚጠቀም ኖትስ አድርገናል። ግን ቴክስት ቡክ እናነባለን ያላችሁ ትበዛላችሁ። ሶ ኢትስ አ ጉድ ጃብ። በሱ ነው መቀጠል ያለባችሁ። ይሄንን የምንላችሁ ደግሞ በምክንያት ነው። ማትሪክ ወይም ኤስኤስኤልሲ ፈተናው ሲወጣ በጣም ስታንዳርድ ያለው ፈተና ነው። ጥያቄዎቹ እያንዳንዳቸው ይገመገማሉ። ፕላስ ፈተናው ሲወጣ በመጻፋችሁና በመጻፋችሁ ላይ ቤዝ አድርገው ነው ላይን ባይ ላይን ይህን ቻፕተር ምን ያህል ፔሪድ ተማሩት፣ ምን ያህል ኢምፖርታንት ነው ምናምን ተብሎ ይወጣል። ጥያቄ ሲወጣ እሱ ብቻ አይደለም የሚታየው። ኢምፖርታንት የሆነ ከባድ የሆነ ቻፕተር ቢሆንም 20-30 ጥያቄ ከአንድ ቻፕተር ላይ ያወጣ ይችላል። ነገር ግን ኢምፖርታንት የሆኑ ቻፕተሮች ሞድ ኮስችንስ ይደርሳቸዋል። ፕላስ ተማሪዎችን ሁሉንም ለማዳረስ ሰነፉ ተማሪ በቀላሉ የሚመልሳቸውን ጥያቄዎች ደግሞ መካከለኛውን ቻሌንጅ የሚያደርጉ መካከለኛው የሚመልሳቸው ጎበዝ ተማሪን የሚከብዱት ቻሌንጅ የሚያደርጉ ጥያቄዎች በሁሉም አይነት ይኖራል። ቢካዝ ሁላችሁም ቴስት መደረግ አለባችሁ። ሁሉም ሰው ደግሞ ባጠና በለፋ ቁጥር አቅም ትንሽ ያው ጋፕ መኖሩ ስለማይቀር ሁሉም ሰው ጥሩ ውጤት እንዲኖር ስለሚፈለግ ሰምሃው በቃ ባላንስ የሆነ ፈተና ነው የሚወጣው። ሶ ይሄ ለእናንተ አንድ አድቫንቴጅ ነው። ፕላስ መጽሐፍን እንድታነቡ ያበረታታችኋል ማለት ነው። ግን አጋዥ መጽሐፍ፣ ቪዲዮ፣ ኖትስ አትጠቀሙ ማለታችን አይደለም። ተጠቀሙ እንደ አጋዥ እንጂ እንደ ዋናው ነገር መጠቀም የለባችሁም። ቢካዝ ፈተናቸው የሚወጣው በድጋሚ ከሆነ ቪዲዮ ከሆነ ኖት ወይም ከሆነ አጋዥ መጽሐፍት አይደለም። እነዚህ ሶስቱም በራሳቸው አረዳድ በራሳቸው እንትን ነው ያንን ነገር የሚያዘጋጁ ሰዎች somehow ዲስክራይብ የሚያደርጉት። ሶ ላይክ እንደ ሪፈረንስ ያልገባችሁ ነገር ለመረዳት or sometimes ለሪቪዥን ላይክ አንዳንዴ ደግሞ ቀድማችሁ እሱን ተጠቅማችሁ ከዛ ወደ መጽሐፋችሁ የምትመለሱ ከሆነ ችግር የለውም ተጠቀሙ። ግን ፎከሳችሁ መጽሐፍና መጽሐፍ ብቻ ነው መሆን ያለበት። that's what you should focus on because ፈተናው የሚመጣው ከሱ ነው። እናንተ አጋዥ መጽሐፍ አንብባችሁ የሆነ ኖት ምናምን አንብባችሁ ስፔሻሊ ኖትስ ላይ በጣም እንትን አለ። ብዙ ሰው ሾርት ኖት ምናምን ይላል። ግን ሾርት ኖቱን ስታነቡ መጽሐፍ ላይ ከኬዝ ስተዲ ምናምን ፈተና ይወጣል። ኬዝ ስተዲ ለምሳሌ አይኖርም ሾርት ኖት ላይ ማንም ኖት አያስገባም። ሾርት ኖት ሲጀመር መጽሐፍ ላይ ያለውን አሳጥሮ ነው። እሱ ለራሱ ቢሆን የራሳችሁን ሰመራይዝ እያደረጋችሁ የምትረሷቸው ቦታዎች ላይ ካልሆነ መጽሐፉን መብላት መደጋገም ዳት ወይ ስታጠኑ መጽሐፉ ፒክቸር ከለር ምናምን ብዙ ስለሚኖረው ላይክ ጥያቄ ስትሰሩ ትዝ ይላችኋል። እንደዚህ አይነት ቦታ ላይ እኮ ነበር ይሄ ኮንሰፕት ምናምን ትላላችሁ፣ ትመለሳላችሁ፣ ታነቡታላችሁ። ጥያቄ ብዙ በደጋገማችሁ ቁጥር የሚጠየቁትን ቦታዎች ስለምታውቋቸው መጽሐፉ ባይ ዲፎልት ጭንቅላታችሁ ላይ ይቀረጻል። ሶ ላይክ ይሄ በሪፒቲሽን የሚመጣ ነገር ነው። ያ ሀፕን ሲያደርግ እናንተ የተሻለ እውቀት የተሻለ እንትን ይኖራቸዋል። ሶ ፈተናው ላይ ፐርፎርማንስ ስታደርጉ አሪፍ ነገር ይኖራቸዋል። ግን በሆነ ነገር ዲፔንድ የምታደርጉ ከሆነ ያ ኖቱን ያወጣው ሰውዬ or somebody የሆነ ሌሰን የሚሳርገው ከሆነ ሳታዩት ልቀር ነው ምናምን። ሶ እንደዚህ አይነት ሪስኮችም አሉት። ብቻ መጽሐፋችሁ ላይ ዋና እንደ ፎከስ አድርጋችሁ እሱን አንብቡት። እሱን ካነበባችሁ ጥሩ ውጤት እንዲኖራችሁ ማድረግ ትችላላችሁ። መጽሐፋችሁ ነው ዋናው ነገር። በእርግጥ በሪፈረንስ በአጋዥ መጽሐፍት ሌላ ትላልቅ መጽሐፎቹም ኦብቪየስሊ ከሆነ መጽሐፍ ስለሆነ የሚጻፉት እሱንም ካነበባችሁ ትችላላችሁ። ግን ከጊዜ አንጻር በዋናነት ዋና መጽሐፋችሁን ጨርሱት። ከዛ በኋላ በአጋዥ መጽሐፍት በቪዲዮ በጥያቄ በምናምን በደንብ በብዙ መንገድ ሄዱበት። እንደዛ ስታደርጉት አንደርስታንዲንጋችሁ በብዙ ሳይድ አሪፍ ይሆናል። ሶ ጥያቄ በደንብ መልሳላችሁ ጥሩ ውጤትም ታመጣላችሁ ማለት ነው። ይሄንን መልእክት ለእናንተ ለማጋራት ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን።